መዝሙር 118 ከአሌፋት መካከል ሶስቱ ለዛሬ ለዕለተ አርብ የስምንተኛ ሳምንቴ መዝሙረ ዳዊት ንባብ ነው። ዛሬ በጣም በሚገርም መልኩ ልዩ ቀን ነበረ። ልዩ ቀን ያደረገው 10 ሰዓት ከሩብ ነው። 10 ሰዓት ተኩል ከሌሊቱ አካባቢ ሰው ደውሎ ቤተክርስቲያን ይላልኝ እና ቤተክርስቲያኑ ሳይከፈት ቤተ መቅደሱ ሳይከፈት ደረስን። ለ11:20 ጉዳይ አካባቢ ቤተ መቅደስ ገባን። ከዛ በኋላ በጣም የሚገራርሙ ጸሎቶችን ተካፍዬ መምጣቴ ነው እና በጣም ደስ ብሎኛል። ዛሬ በብዙ ጊዜ ያላየሁትን በረከትና ረድኤት በሕይወቴ ለመጀመሪያ ጊዜ ቤተ መቅደስ ሳይከፈት ቆሜ አስከፍቼ ገብቼ ጸሎታ ከሚያደርጉት ጋር አድርጌ ጨርሰን የዕለቱን ጨርሰን የእመቤታችን የቅድስት ድንግል ማርያም በዓታ የታኅሳስ 3 ቤተ መቅደስ መግባቷንም አዘክረው አንድ አባት ባስተማሩት ትምህርት ተሰነባብተን መጣ። በውስጡ በጣም ብዙ ጸሎቶች ተጸልየዋል። ከተጸለዩት መካከል ታምረ ኢየሱስ፣ ታምረ ማርያም፣ ገድለ አቡነ አረጋዊ፣ ድርሳነ ኡራኤል፣ ድርሳነ ሚካኤል፣ ሌላ ደግሞ ማለት ክርስቶስ ሰምራ፣ ገድለ ክርስቶስ ሰምራ፣ ገድለ ቅዱስ ዮሐንስ መጥምቅ፣ ጌታን ያጠመቀው የቅዱስ ዮሐንስ መጥምቅ ገድል፣ ሌላ አላስታውስም። እነዚህን የመሳሰሉ አስገራሚ መጽሐፍት ተነበዋል። ከዛ በመጨረሻ ስንክሳር የዕለቱ የታኅሳስ 3 የእመቤታችንን ወደ ቤተ መቅደስ መግባት የሚያመለክተውን ነገር አንድ አባት አስተምረው አንብበው በጸሎት አድርገናል። ብዙ ጊዜ መጽሐፍት ስመናል። ብዙ ጊዜ ለመስገድ ሞክረናል። ዛሬ በጣም ነው ደስ ያለኝ እና በቤተ መቅደስ ያለውን ስርዓት ራሱ ከዚህ በፊት አንድ ሰው ሲያስቀናኝ የነበረውን ሳይጀመር ደርሼ ለመሳተፍ በመብቃቴ እጅግ በጣም ደስ ብሎኛል። ወደ መዝሙረ ዳዊት መዝሙር 118 ስንመጣ 22 አሌፋት ነው ያሉት። 22ቱን አሌፋት ዛሬ ላንብብላችሁ ብል እጅግ በጣም ረጅም ነው። ስለዚህ እንደለመድኩት በግዕዝ 3ቱን አሌፋት 3 እያደረግኩ መዝሙር 18ን ሳልጨርስ ሌሎቹን እቀጥላለሁ። 40 ማለት ነው። እስኪያልቅ ድረስ 3ቱን አነብላችኋለሁ። ከዛ በኋላ ነገር የቅዳሜን አነባለሁ። እሁድ ደግሞ ከነቢያት መካከል ማለት ነው። እንደ እግዚአብሔር ፈቃድ እናንተ ሀሳብ አስተያየት ስጡ። የምሰጠው የማነበው አነባበብ ላይ ስህተት ችግር ካለበት ሀሳብ አስተያየት ስጡ። አሌፍ ብሂል አብ ፈጣሪ ኩሉ ዓለም እንደዚህ የተባለ መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ ቀዳማዊ የተባለ የማሳዘን መልክ ያለው ንባብ የሚነበበው በአብይ ጾምና በቅዳሜ ስዑር በስቅለት ዕለት በመሳሰሉት ነው። ነገር ግን ንባብ ለመልመድ ልጆች እንዲችሉ ትልልቅ ሰው መልመድ እንዲችል በየትኛውም እድሜ የቤተ ክርስቲያን ትምህርት ትማራለህ። በየትኛውም ትምህርት እግዚአብሔርን መቅረብ ትችላለህ። በየትኛውም እድሜ መጽሐፍ ቅዱስን ማንበብ ይቻላል። በየትኛውም እድሜ ወደ እግዚአብሔር መቅረብ ይቻላል። ይህን በእርግጥም ትናንትና ከነበርኩት ጋር አንድ የግዕዝ መምህር ጋር ይህን ጉዳይ አውርተንበታል። እርግጥ ነው፣ እውነትም ነው። በየትኛውም ዘመን መጽሐፍ ቅዱስ ማንበብ ክልክል እንዳልሆነ ሁሉ በየትኛውም ዘመን ደግሞ መጽሐፍ ቅዱስን ለማንበብ የሚያስችል ቋንቋን መማር ክልክል አይደለም። ማለት በየትኛውም እድሜ፣ በየትኛውም ሰዓት፣ በየትኛውም ጾታና በየትኛውም አካባቢ ላይ ግዕዝ ቋንቋን መልመድ ይጠቅማል እንጂ አይጎዳም የሚለውን መናገር እፈልጋለሁ። ስለዚህ አሌፍ ብሂል አብ ፈጣሪ ኩሉ ዓለም የሚለውን አሌፍ ብሂል አብ ፈጣሪ ኩሉ ዓለም ብለን ደግሞ በቁም ንባብ እናነባለን። አሌፍ ብሂል በሚል ደግሞ በቆጠራ እያንዳንዷ ፊደል በመረገጥ ኤቢሲዲ አባጫዳ አበገደ እንደዚህ እያለን እንደ ማንበብ ማለት ነው።
አሌፍ ብሂል አብ እያልን ደግሞ ይሄ ማጋዝ ይባላል። ቆጠራው ላይ ዜማ ነገር ጨምረንበት ስናነብ ነው። መልእክተ ዮሐንስ እንደምንለው አሌፍ ብሂል አብ ፈጣሪ ኩሉ ዓለም እያልን ስናነብ ውርድ ንባብ ነው፣ አትርሱ። 4 አይነት ንባብ አለው። እዚህ ውስጥ ደግሞ የመጠቅለል፣ የመዋጥ፣ የማጥበቅ፣ የማላላት ብዙ አይነት አነባበቦች እንዳሉም አትርሱ። አሌፍ ብሂል አብ ፈጣሪ ኩሉ ዓለም ከሚለው ጀምረን 3ቱን ለዕለተ ዓርብ ያሰብኩላችሁን በማንበብ በአማርኛ ደግሞ ለመተርጎም ልሞክር። አሌፍ ብሂል አብ ፈጣሪ ኩሉ ዓለም። አልፋ ወይም አሌፍ ስንል አብ የሁሉ ፈጣሪ የሁሉ ዓለማት ፈጣሪ ነው ማለታችን ነው ይላል። አሌፍ ብፁዓን ለንጹሐን በፍኖቶሙ፣ ብፁዓን የሆኑ ቅዱሳን የሆኑ ሰዎች በመንገዳቸው ንጹሐን ናቸው። ወለ ያውሩ በሕግ እግዚአብሔር በእግዚአብሔር ሕግ ይሄዳሉና። ብፁዓን እለ ይሐሱ ስምዖ ወበኩሉ ልቦሙ ይህሰዎ። ብፁዓን የሆኑ ሰዎች ሁልጊዜ እግዚአብሔርን እውነተኛ ነገርን ነው የሚወዱት። ወለሰ ይገብሩ አመፃ ፍኖተ ዚአው ይሆሩ። አመፃን በሚያደርጉት ሰዎች መንገድም አይሄዱም። አንተ አዘዝ ከይዕቀቡ ትእዛዘ ከፈድፋደ፣ ትእዛዝህን ጠንቅቀው ያደርጉ ዘንድ እግዚአብሔር ሆይ አንተ አዛሃልና። ይረትእሰ ይርታ ፍኖቴ፣ መንገዴ በፊቴ ቀና ይሁን። ከመ ዕቀብ ኩነኔ ከፍርድህም አድነኝ። ውእቱ ጊዜ እይተሐፈር በርእየ ሁሉ ትእዛዝከ፣ እንዳላፍር በትእዛዝ ደስ እንድሰኝ ይሁንልኝ። እገኒ ለከ እግዚኦ በልብ ርቱ፣ በቀና ልቦኝ አቤቱ አንተን እፈልግሃለሁ አመሰግናለሁ። ሶበ ተመሃርኩ ኩነኔ ጽድቅከ፣ የፍርድህንና ጽድቅህን ተማርኩኝ። ወአዕቅብ ኩነኔከ ወይትግድፈኒ ለዙልፉ፣ ከፍርድህ እድን ዘንድ አቤቱ አምላኬ ሆይ አትተወኝ ይላል። ቤት ብሂል በዓል እግዚአብሔር ሁለተኛው ክፍል ነው። ቤት ብሂል በዓል እግዚአብሔር፣ ቤት ማለት እግዚአብሔር ባለጸጋ ነው ማለት ነው። ቤት በምንት ያረት ወሬዛ ፍኖቱ፣ ወጣት ጎልማሳ መንገዱን በምን ያቀናል። በአቂበ ነቢብከ፣ አንተን በማሰብ አይደለምን? በኩሉ ልቤ አሐሰስኩከ፣ አቤቱ በሙሉ ልቤ እፈልግሃለሁ። ኢታርህቀኒ እምትእዛዝከ፣ ከትእዛዝህ አታርቀኝ። ውስተ ልቤ ሀብአኩ ነቢበከ፣ በልቤ ውስጥ ትእዛዝን አስገባው ከተትኩ። ከመ ኢየአብስ ለከ፣ እንዳልበድል ይሁን። ብሩክ አንተ እግዚኦ ምህረኒ ኩነኔከ፣ አቤቱ አንተ ምስጉን አስተምረኝ። በከናፍር ፍርድህንም አስተምረኝ። በከናፍር የነገርኩ ሁሉ ኩነኔ አፉከ፣ አቤቱ የአፍህን ፍርድ በከንፈሮች የተናገርኩ። በፍኖተ ስምዕከ ተፈሳሁ፣ በቀናው መንገድህ ደስ ተሰኘው። ከመዘበ ሁሉ ብዕል፣ ስለ ብልጽግና። ወእዛዋ በትእዛዝከ ወአህስስ ፍናዊከ፣ በትእዛዝ መንገድህን እፈልግ ዘንድ ይሁን። ወአነብብ ትእዛዛቲከ ወይረስዕ ቃለከ፣ ትእዛዛትን አነብ ዘንድ እንዳረሳቸውም ቃላቶችን ይሁንልኝ አለ። 3ኛው ክፍል ደግሞ ለዛሬ ያሰብኩላችሁ ጋሜል። አሌፍ ቤት ጋሜል አይደል? አሌፍና ቤትን አንብበናል። ጋሜል ነው። ጋሜል ብሂል ግሩም እግዚአብሔር። ጋሜል ማለት እግዚአብሔር ግሩም ነው ማለት ነው። ጋሜል እስዮ ለገብርከ፣ አቤቱ ግሩም ለእኔ ባሪያ ግሩም እንደሆንክ ይታየኛል። ከመ እህየው ዕቀብ ነቢበከ፣ ትእዛዝህን እፈልግ ዘንድ እጠብቃቸውም እናገራቸውም ዘንድ ይሁንልኝ። ክስቶን ለአዕይንትየ ወእርአይ፣ ዓይኔን ግለጥ ልይም። መድምም ከእምህግከ፣ ሕግህንና ትእዛዝህንም ላድንቅ። ፈላሲ አነ ውስተ ምድር፣ እኔ በምድር ላይ መጻተኛ ነኝ። ኢትህብአ እምኔ ትእዛዘከ፣ አቤቱ ትእዛዝህን ከኔ አታርቅ። አፍቀረት ነፍሴ ወፈትወት ኩነኔከ በኩሉ ጊዜ፣ ነፍሴ አንተን ወደደች፣ በሁሉ ጊዜም ትፈልግሃለች ትናፍቃለች። ገሰጽኮሙ ለእቡያን፣ ክፉዎችን ገሰጽኳቸው። እርጉማን እለ ይትገሐሱም ትእዛዝከ፣ ሕግህን የሚንቁና የሚያቃልሉት እርጉማን ናቸው። አእትት እምኔ ጽዕለተ ወሐሳረ፣ አቤቱ ከኔ ላይ ክፋትንና ድካሜን ቁረጥልኝ። እስመ ትእዛዘከ ሐሰስኩከ፣ ትእዛዝህን እምናፍቅ ባሪያህ ነኝና። እስመ ነበሩ መላእክት ወኪያየ ሐመዩ፣ በፊት ያሉ መላእክት ወኔ ዘንድ። ወገብርከሰ ይዛወ በኩነኔከ፣ እደሰትብህ ዘንድ እኔ ባሪያህን አድርገኝ። እስመ ስምዕከ ተማሐሬ ውእቱ፣ ምስክሮችህ
ያስተምራሉ፣ ድንቆች ናቸው። ወምክሬኒ ኩነኔ ዚአከ ምክሬም ባንተ ዘንድ ነው አለ ነቢየ እግዚአብሔር ልበ አምላክ የሚሰኝ ቅዱስ ዳዊት። አዎ ብዙ ወቅታዊ ነገሮችን በብዙ መልኩ እየሰማሁ ነው። ዲያቆን ምህረት መልአኩ ዲፌንዲንግ ኦርቶዶክስ ቸርች ወይም ኦርቶዶክስ ሪሊጅን ጥንታዊ ኤንሸንት ሪሊጅን ኦርቶዶክስ ጥንታዊት የሆነችን ሃይማኖት በተመለከተ ለነ ክሊፍ እና ስቱዋርት ለሚባሉት የፕሮቴስታንት ፓስተሮች በየመንገዱ አዲስ አበባና ኢትዮጵያ ውስጥ እንደሚያደርቁን ፕሮቴስታንቶች በየዩኒቨርሲቲ የሚያደርቁትን አድርቋቸው እዛው በ11 ደቂቃ ውስጥ አፋቸውን አዘግቶ ነበረ። ያንን በተመለከተ መጽሐፍ ጽፎ በቅርቡ በታህሳስ 15 ኢጃት የነ ዲያቆን ሄኖክ ኃይሌ ያስመርቀዋል። ልጁም ይመጣል ለመጀመሪያ ጊዜ፣ ምናልባትም በአካል አየው ይሆናል። ለማንኛውም መጽሐፉን እገዛልሃለሁ ያለኝ አንድ በአሜሪካ የሚኖር ሰው አለ። ምናልባት ገዝቶት ሊሆን ይችላል። ሲያመጣ ያመጣልኛል። ካልሆነ ደግሞ እዚህ አዲስ አበባ እኔ እንኳን መግዛት አልችልም። በአሁን ሰዓት ምንም እንኳን መጽሐፍ ለመግዛት ግን እግዚአብሔር በእውነት ትራንስፖርትና ለመብል ቢሆን ያላሳጣኝ፣ የምለብሰው የምወጣ የምገባበት የማስበው የምናገረው የምጽፈው ማነበው ያላሳጣኝ ቸር አምላክ እግዚአብሔር ይመስገን። ለእናንተም አያሳጣችሁ፣ ጎጇችሁን፣ ጓዳችሁን፣ ኑሯችሁን፣ ህይወታችሁን ሙሉ ያድርግላችሁ። በእውነት በጎደላችሁ ሁሉ ይሙላላችሁ። አምላካችን እግዚአብሔር በጣም አስገራሚ አምላክ ነው። ትላንት ሆላሶና የምትባለው በዩቲዩብ የምከታተላት አርመናዊት በዲያቆን ምህረት ምክንያት ያወቅኳት የአባ ቄርሎስን የብፁዕ ወቅዱስ አቡነ ቄርሎስ ቅዱሱን አባት ኢትዮጵያ ፕትርክና እንድታገኝ ጥረት ያደረጉት ከቀዳማዊ ኃይለ ሥላሴ ጋር ትልቅ ነገር ያደረጉት ህይወታቸውን የሚዘግር ደግሞ ስሙም ቄርሎስ የሚባል ያሳለፈውን ህይወት 50 ዓመቱ አካባቢ ነው። 2 ልጆች አሉት። ትልቁ ልጇ 29 ዓመቱ ነው። ትንሿ 23 ዓመቷ ነው እና በጣም በሚገርም መልኩ የህይወት ታሪኩን ለ2 ሰዓት አካባቢ ኢንተርቪው ያደረገቻቸውን አድምጫለሁ። ስለ አቡነ ቄርሎስ ከዚህ በፊት ኢትዮጵያ ውስጥ ከሰማሁት ይልቅ እጅግ በጣም አስደማሚና አስደናቂ ነገር ሰምቻለሁ። በእውነትም ቅዱስ ናቸው። የኛ አባት የአቡነ ቄርሎስ በረከት ረድኤት በመላው ዓለም ላይ እንዲሁም በኢትዮጵያ እንደዚህ በምትሰሙኝም ላይ ይደር። በሳውዲ፣ በእስራኤል፣ በተለያዩ የአረብ ሀገሮች፣ ከአውሮፓ ደግሞ በፈረንሳይ፣ በእንግሊዝ፣ በጀርመን ሆናችሁ በአሜሪካ እና በአፍሪካ ደግሞ ከኡጋንዳ የምታደምጡኝ ወንድም እህቶቼ እንደምን አላችሁ? ሁሉ ነገራችሁ በጎ እንደሆነ ተስፋ አድርጋለሁ። አዎ እግዚአብሔር አምላክ በአንዳች አትጨነቁ፣ የሚያስጨንቃችሁ ነገር ካለ ለእኔ ንገሩኝ ብለዋል። ስለዚህ አባታችን አይደል? ለአባታችን ካልነገር ለማን እነግራለን? እንንገረው፣ እናወያየው። ይቺ ነገር ጨንቃኛለች፣ ይቺ ነገር ከብዳኛለች፣ ይቺ አቅታኛለች በይው፣ ንገሪው ለአምላክሽ ለአባትሽ። በትዳር፣ በትምህርት፣ በስራ፣ በኑሮ፣ በህይወት፣ በመውጣት በመግባት፣ ሌሊት በቀን በልዩ ልዩ መልኩ ፈተና ውስጥ ያላችሁ ወንድም እህቶች ለእግዚአብሔር ለአምላካችሁ ለጌታችን ለፈጣሪያችን ተስፋ በማድረግ መንገር ያለባችሁን ሁሉ ነገሩት። በልው ገብር ለእግዚአብሔር ግሩም ግብር ከእግዚአብሔርንም ስራ ግሩም ድንቅ ነው በሉት እያል እንጠራዋለን ማለት ነው። እና በታኅሳስ 3 የእመቤታችን የቅድስት ድንግል ማርያም ወደ ቤተ መቅደስ መግባት ይታሰባል። መግባቷን የምናስበው እሷ ቅድስት ነች። የሚመለከታት ትክክለኛ ቦታ ነው የገባችው። አንተ፣ አንቺ፣ እኔ፣ እርሶ የት ነው የሚገቡት? የት ነው የምንገባው? ስንወጣ ስንወርድ ወዴት ነው እግራችን የሚያዘወትረው? እጃችን፣ ሰውነታችን ወደ አፋችን የሚገባው፣ ወደ ጭንቅላታችን የሚገባው፣ አይናችን፣ ጆሮአችን የሚገባበት ምንድን ነው? እኛስ ወዴት ነው የምንገባው? እመቤታችን ወደ ተቀደሰው ቦታ ነው የገባችው። እመቤታችን ለበረከት መታሰቢያዋን እናስባለን፣ በረከትም እናገኝበታለን። እኛ ግን ወዴት ነው መግባት ያለብን የሚለው ወደሚሻለውና ወደሚበልጠው ቅዱሳን ወደ ገቡበት፣ ወደ አላፈሩበት ወደ ሕያው እግዚአብሔር ድንኳን። ቤተ ጸሎት ትሰመኝ እንዳለ አላፍበት በጣም በብዙ ዘመናት ቤተ መንግስት ከመኖር አንተ ቤት መኖር ይሻለኛልም ቅዱስ ዳዊት ብሏል። እና አንዲት ቀን ለዛውም ስለዚህ የእግዚአብሔርን ቤት ልንመርጥ ይገባናል። የእግዚአብሔር እጅ ይሻለናል። በሰው ከመመካት በእግዚአብሔር መመካት፣ በሰውን ተስፋ ከማድረግ እግዚአብሔርን ተስፋ ማድረግ ይሻላል። ሀብታችንና ጉልበታችን፣ ጤናችንና ውበታችን አለን የምንለውን ነገር ተስፋ ከማድረግ እግዚአብሔርን ተስፋ ማድረግ ይሻላል ማለት እፈልጋለሁ። እመቤታችን ወደ ተቀደሰው ቦታ ገብታ በረከት ረድኤት አግኝታለች። ከአምላኳ ከእግዚአብሔር ተነጋግራለች። ቅዱስ ገብርኤል አብስሯታል። እኛስ ወዴት ነው የምንገባው? ወዴት ስንገባ ነው
መልአክ መጥቶ የሚያነጋግረን የሚለው ለእኛ የቀረ ነውና በያለንበት ከክፋት ርቀን ወደ ጽድቅ እየሄድን በጎ ነገር እየተለማመድን ከእግዚአብሔር በረከት ለማግኘት እንዲያበቃን እመኝላችኋለሁ። ሀሳብ አስተያየታችሁን ስጡኝ። አትጥፉ። መልካም ቀን፣ መልካም ጊዜ፣ መልካም ህይወት በያላችሁበት ቸር ይግጠማችሁ። ይመቻችሁ። አቡ መልካም ጊዜ